በኤርትራ ጦር ላይ ከባድ የተባለ ጥቃት ተፈጸመበት። ድንበሩ እንደ ኤርታሌ የእሳት ሐይቅ እየተንቀለቀለ ነው። እስከ ፍጻሜው ከኛ ጋር ከሆናችሁ ዝርዝሩን ትሰማላችሁ። እስራኤል ለሶማሌላንድ የሀገርነት ዕውቅና መስጠቷን ተከትሎ አሜሪካ ውሳኔዋን አሳውቃለች። ተጨማሪ ዘገባ ይዘንበታል። ወደ አውሮፓ ለመሻገር የሞከሩ ከ100 በላይ ስደተኞች ሞተዋል። ይህ ከሞት መንጋጋ ውስጥ ተሻግሮ አዲስ ተስፋን ለመሰነቅ የሚደረግ አደገኛ ጉዞ ትውልድ እየፈጀ ነው። ልዩ መረጃ ይዘንበታል። በተመሳሳይ ደሴ ከተማ በደረሰ አደጋ የሰዎች ሕይወት ጠፍቷል። አሳዛኙን አደጋ በቆይታችን እንነግራችኋለን። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና እንዲሁም ቀጠናዊ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን ጠቃሚ ቲፕ ነግረናችሁ ወደ ዝርዝር ዘገባዎቹ እናልፋለን። በዛሬው ቆይታችን በዲጂታል ከረንሲው ብትሰማሩ ሊያዋጣችሁ የሚችለውን የዲጂታል ከረንሲ ዋጋዎችን እንነግራችኋለን። ቢትኮይን በዛሬው ዕለት 0.19% ጨምሯል። 87730 ዶላር እየተሸጠ ነው። ኢትራሃም 2934 ዶላር እየተሸጠ ሲሆን 0.05% ጭማሪ አሳይቷል። ሶሎና 0.84% ጭማሪ ያሳየ ሲሆን 1023 ዶላር ይሸጣል። በአማራ ክልል 42 በመቶ የሚሆኑ ተማሪዎች አሁንም ከትምህርት ገበታ ውጪ መሆናቸው ተገለጸ። በአማራ ክልል በ2018 የትምህርት ዘመን ወደ ትምህርት ገበታ ይመለሳሉ ተብለው ከታቀዱ ተማሪዎች መካከል 42 በመቶ የሚሆኑት በተለያዩ ምክንያቶች እስካሁንም ድረስ አለመመዝገባቸውን የክልሉ ትምህርት ቢሮ አስታውቋል። የአማራ ክልል ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን መደበኛ ጉባኤውን በባህር ዳር ከተማ ያካሄደ ሲሆን የቢሮ ኃላፊ ጥላሁን ወርቅነህ የ5 ወራትን የሥራ አፈጻጸም ሪፖርት ለክልሉ ምክር ቤት 11ኛ መደበኛ ጉባኤ ባቀረቡበት ወቅት በበጀት ዓመቱ 7.4 ሚሊዮን ተማሪዎችን ለመመዝገብ ታቅዶ እንደነበረ የጠቆሙ ሲሆን በተግባር የተመዘገቡት 4.3 ሚሊዮን ብቻ መሆናቸውን ገልጸዋል። የቢሮ ኃላፊው ምንም እንኳን የተማሪዎች ምዝገባ ካለፈው ዓመት ጋር ሲነጻጸር መሻሻል ቢያሳይም ከግማሽ ሚሊዮን በላይ የሚሆኑ ተማሪዎች አሁንም ከትምህርት ገበታ ውጪ መሆናቸው አሳሳቢ ጉዳይ እንደሆነ አመላክተዋል። ለዚህ መስተጓጎል ዋነኛው መንስኤ በክልሉ ያለው የጸጥታ ችግር መሆኑን ኃላፊው በሪፖርቱ የጠቀሱ ሲሆን የህፃናት ዕጣ ፈንታ አደጋ ላይ እንዳይወድቅ የምክር ቤቱ አባላት ለሰላም መስፈን፣ ለትምህርት ሂደቱ መቃናት ልዩ ትኩረት እንዲሰጡ አሳስበዋል። ቢሮው በትምህርት ገበታ ላይ የሚገኙ ተማሪዎችን ለመደገፍ ጥረት እያደረገ መሆኑን የገለጹት ጥላሁን በተለይም የመጽሐፍ አቅርቦትን በተመለከተ በሁሉም ትምህርት አይነቶች የተማሪና የመጽሐፍት ጥምርታን አንድ ለአንድ ማድረስ መቻሉን እንደ ትልቅ ስኬት ለምክር ቤቱ ማስረዳታቸው ተዘግቧል። የኢንዱስትሪ ፓርኮች ምርቶች ለሀገር ውስጥ ገበያ የሚቀርቡበት አሰራር መዘጋጀቱ ተገለጸ። የጉምሩክ ኮሚሽን የኢንዱስትሪ ፓርኮች አምራቾች ምርታቸውን ለሀገር ውስጥ ገበያ ማቅረብ የሚያስችላቸውን አሰራር ማዘጋጀቱን አሳውቋል። ይህ የተገለጸው ኢትዮ ቴሌኮም የኢንዱስትሪ ፓርኮች ልማት ኮርፖሬሽን በፓርኮች ውስጥ የሚመረቱ ምርቶችን በዘመን ገበያ አማካኝነት ለሀገር ውስጥ ገበያ ለማቅረብ የሚያስችል ስምምነት ሲያደርጉ ነው። የጉምሩክ ኮሚሽን በለውጥ ላይ እንደሚገኝ የገለጹት በኮሚሽኑ የአምራቾችና የውጭ ዕቃ ዳይሬክተር ኃላፊም ገነት አብርሃም በኢንዱስትሪ ፓርኮች የሚገኙ አምራቾች ምርታቸውን ለሀገር ውስጥ ገበያ እንዲያቀርቡ የሚያስችላቸው አሰራርም የዚህ ለውጥ አካል መሆኑን ተናግረዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በዘመን ገበያ በኩል ምርቶችን ለሀገር ውስጥ ገበያ ማቅረብ የሚያስችልበትን አሰራር የጉምሩክ ኮሚሽን እንዲያዘጋጅ መጠየቁን፣ በዚህም መሰረት ስርዓቱ ተዘጋጅቶ መቅረቡን አስረድተዋል። በኢንዱስትሪ ፓርኮች ውስጥ የሚገኙ አብዛኛዎቹ አምራቾች የውጭ ንግድ ቀረጥ ማበረታቻ ስርዓት ተጠቃሚ በመሆናቸው ግብአቶችን በነፃ ያስገባሉ ነው የተባለው። በመሆኑም ምርታቸውን ሙሉ በሙሉ ለውጭ ገበያ ማቅረብ ይጠበቅባቸው ነበር ያሉት ገነትም ከኮቪድ ወረርሽኝና አሜሪካ ለአፍሪካ ሀገሮች ትሰጥ ከነበረው ከቀረጥ ነፃ ኮታ አግዋ መሰረዝ በኋላ አምራቾች 50 በመቶ ምርታቸውን ለሀገር ውስጥ ገበያ ማቅረብ እንዲችሉ እንደተፈቀደላቸው አስታውሰዋል።
የትግራይ ክልል ስታቲስቲክስ ኤጀንሲ በምዕራብና በደቡብ ዞኖች እየተካሄደ ያለው የፋይዳ ብሔራዊ ምዝገባ የክልሉን ሉዓላዊነት የሚጥስ ነው አለ። የትግራይ ስታቲስቲክስ ወሳኝ ኩነት ምዝገባ ኤጀንሲ የፋይዳ መታወቂያ በምዕራብና በደቡባዊ ትግራይ አካባቢዎች መሰጠቱን በመቃወም ስጋቱን ገልጿል። ኤጀንሲው በአሁኑ ወቅት እየተከናወነ ያለው የምዝገባ ሂደት በሕገ መንግስቱ የተደነገገውን የክልል ድንበርና ሉዓላዊነት የሚጋፋ ነው ብለዋል። ኤጀንሲው ለብሔራዊ መታወቂያ ፕሮግራም በላከው ፋይዳ ደብዳቤ ካለፈው ዓመት ጀምሮ በሁመራ በራያም በጠገዴና በወልቃይት አካባቢዎች ሲከናወኑ የነበሩ የፋይዳ መታወቂያ ምዝገባዎች በትግራይ ክልል ህጋዊ የግዛት ወሰን ላይ ያለውን አስተዳደር ያላከበሩ ናቸው ሲል ጠቁሟል። አሁን እየተከናወነ ያለው የምዝገባ ሂደት እውነታውን ያላገናዘበና የአካባቢዎችን የህዝብ ስብጥር ሊቀይር የሚችል አደጋ ነው ሲል ገልጾታል። ከመቶ የሚበልጡ ስደተኞች በሜዲተራኒያን ባህር ላይ ህይወታቸው አለፈ። 117 ሰዎችን ጭኖ ከሊቢያ በመነሳት አውሮፓ ለመድረስ የሞከረ መርከብ በመስጠሙ 116 ሰዎች ሲሞቱ በህይወት የተረፈ አንድ ብቻ ነው ተብሏል። አደጋው ባለፈው ሳምንት ማጋጠሙ የተዘገበ ሲሆን በህይወት የተረፈው ግለሰብ ወደ ሆስፒታል መወሰዱ ተነግሯል። በህይወት የተረፈው ግለሰብ የተገኘው አደጋው ከደረሰ ከሁለት ቀናት በኋላ ሲሆን ያገኙት በእንጨት በተሰራ ጀልባ አሳ የሚያጠምዱ ቱኒዚያውያን ናቸው። መርከቧ ከሊቢያ ተነስታ ጥቂት እንደተጓዘች ድጋፍ እንደሚያስፈልጋት መልእክት ብታስተላልፍም በሳተላይት በአየርም ፍለጋ ልትገኝ አልቻለችም። በህይወት የተረፈው ግለሰብ ከሊቢያ ጥቂት እንደተጓዘ መጥፎ አየር ንብረት መፈጠሩን ገልጿል። በወቅቱ 40 ኪሎ ሜትር የሚነፍስ ንፋስ ነበር ሲል አደጋው በዚህ ምክንያት እንደደረሰም ተናግረዋል። በአማራ ክልል ደሴ ከተማ አስተዳደር በመንጻሃይ ተብሎ በሚጠራ የደረቅ ቆሻሻ ማስወገጃ ቦታ ላይ በደረሰ የመሬት መንሸራተት አደጋ እስካሁን ባለው መረጃ የሁለት ሰዎች ህይወት ማለፉን የከተማው ፖሊስ ገለጸ። የደሴ ከተማ ፖሊስ መምሪያ አዛዥ ኮማንደር ጥላሁን ታደሰ በሰጡት ቃል አደጋው የደረሰው ከአካባቢው የደረቅ ቆሻሻ ማስወገጃ ቦታ ነው። ቆሻሻው ተንሸራቶ በሁለት ሰዎች የሞት አደጋ አድርሷል። ሰዎቹን ለማውጣት አካባቢው አስቸጋሪ ነው ቢሞከርም እስካሁን አልተቻለም ብለዋል። ከቦታው የወጣ መረጃ እንዳመላከተው ቆሻሻው ተንሸራቶ ሰዎችን ወደ ረጅም ገደል እንዳስገባቸውና እንደተጫነባቸው አንድ አብሯቸው የነበረ ሰው 4 ጊዜ ተንከባሎ በተአምር እንደተረፈ አመላክቷል። ኮማንደር ጥላሁን በበኩላቸው የተደራረበ ቆሻሻ ስለነበረ ሲናድ ወደ ገደል ይዟቸው ሄዶ ተጫነባቸው፣ አንድ ሰው ተርፏል ሲሉም አረጋግጠዋል። ሰዎቹን ለማውጣት ሌላ ተጨማሪ አደጋ የሚያስከትል ሁኔታ እንደገጠመ የተናገሩት አዛዡም ለማውጣት ጥረት እየተደረገ መሆኑን ገልጸው የከተማ አስተዳደሩ ሎደር ለማቅረብ እየሞከረ ነው፣ ግን ቦታው የሚደረስበት አይደለም፣ ገደሉም ሩቅ ነው ብለዋል። በኢትዮጵያና በኤርትራ አዋሳኝ ድንበር በቡሬ ግንባር በኩል የኤርትራ ጦር የኢትዮጵያን ሉዓላዊ ግዛት ጥሶ በመግባት በአፋር ክልል የሚገኙ አንዳንድ መንደሮችን መቆጣጠሩን ተከትሎ በአካባቢው ከፍተኛ ወታደራዊ ውጥረት መንገሱን የሚጠቁሙ መረጃዎች አሁንም እየወጡ ነው። ይህ ድንገተኛ እንቅስቃሴ ለዓመታት በአንጻራዊ ሰላምነት በቆየው በዚህ ስትራቴጂካዊ የድንበር አካባቢ ላይ አዲስ የጥቃት ስጋት የደቀነ ሲሆን በተለይም በአካባቢው ለሚኖሩ አርብቶ አደሮች የህልውና ቀጥተኛ አደጋ ይዟል። የኤርትራ ጦር ወደ ኢትዮጵያ ግዛት ዘልቆ በመግባት ሰፈሮችን መያዙን ተከትሎ በአካባቢ የሚገኙ የአፋር አርብቶ አደሮች ራሳቸውንና መሬታቸውን ለመከላከል ሲሉ በኤርትራ ጦር ላይ የአጸፋ ጥቃት መፈጸማቸው ተሰምቷል። ይህ የአካባቢው ማህበረሰብ የወሰደው እርምጃም የድንበር አካባቢ ህዝብ ለዘመናት የቆየ ጀግንነትና የሀገር ፍቅር ስሜትን የሚያንጸባርቅ ቢሆንም ሁኔታው ወደ ሰፊ ግጭት ሊያመራ ይችላል የሚል ስጋትን አሳድሯል። የጥቃቱ መነሻና ሂደት እንደሚያሳየው የኤርትራ ወታደራዊ ኃይሎች ያለምንም ቅድመ ማስጠንቀቂያ በቡሬ መስመር በኩል ወደ ኢትዮጵያ ግዛት መግባታቸውን ነው። ይህ የድንበር ጥሰት የአፋር አርብቶ አደር ማህበረሰብ የዕለት ተዕለት እንቅስቃሴ፣ የግጦሽ መሬትና የውሃ አቅርቦት ላይ ከፍተኛ ተጽዕኖ አሳድሯል። አርብቶ አደር ማህበረሰቡ መሬቱ ሲወረርና ደህንነቱ አደጋ ላይ ሲወድቅ በማየቱ የራሱን ባህላዊ የመከላከል ስልቶችና የዘመናዊ ትጥቅን በመጠቀም በወራሪው ኃይል ላይ ድንገተኛ ጥቃቶችን ሰንዝሯል ነው የተባለው። ይህ በህዝብ ተነሳሽነት የተደረገው የመከላከል እርምጃ በኤርትራ ጦር ላይ ጉዳት ማድረሱ የተገለጸ ሲሆን አካባቢውን ሙሉ በሙሉ ለመቆጣጠር
ለመቆጣጠር የነበረው እቅድም እንዳስተጓጎለበት ተገምቷል። ይሁን እንጂ ይህ መጠነኛ ግጭት በአካባቢው የነበረውን መረጋጋት በማናጋት ነዋሪዎች ከቀያቸው እንዲፈናቀሉ ሰብአዊ ቀውስ እንዲከሰት ምክንያት እየሆነ ይገኛል ነው የተባለው። ከዚህ ክስተት በስተጀርባ ያለው ጂኦፖለቲካዊ ሁኔታ እጅግ ውስብስብ ነው። የኢትዮጵያና የኤርትራ ግንኙነት በቅርብ ጊዜ ውስጥ እያሳየ የመጣው መቀዛቀዝና በድንበር አካባቢ ላይ የሚታየው የጦር እንቅስቃሴ ለዚህ ግጭት መባባስ እንደ ምክንያትነት ተጠቅሷል። የቡሬ ግንባር ለአሰብ ወደብ ቅርብ በመሆኑ ለሁለቱም ሀገራት ከፍተኛ ስትራቴጂካዊ ፋይዳ ስላለው ማንኛውም እዚህ አካባቢ የሚፈጠር ወታደራዊ እንቅስቃሴ በቀላሉ ወደ ቀጠናዊ ጦርነት የመቀየር አቅም አለው። የአፋር አርብቶ አደሮች ራሳቸውን ለመከላከል የወሰዱት እርምጃ የሀገር መከላከያ ሰራዊት ያለበትን ሁኔታና ምናልባትም መንግስት ቀጣይ እርምጃ ሊወስድበት ይችላል ነው የተባለው። ማህበረሰቡ መንግስት ሉዓላዊነት እንዲከበርና የዜጎች ደህንነት እንዲረጋገጥ ጥሪውን እያቀረበ ሲሆን ሁኔታው አሁንም እጅግ አሳሳቢ በሆነ ደረጃ ላይ ይገኛል። ለወደፊቱ ይህ ችግር በሰላማዊ መንገድ ካልተፈታ በአፍሪካ ቀንድ የሚኖረው ተጽዕኖ ከፍተኛ ይሆናል ነው የተባለው። የድንበር ማካለል ስራዎች አለመጠናቀቅና በሁለቱ ሀገራት መካከል ያለው የጥርጣሬ ድባብ ለእንዲህ አይነቱ ግጭቶች በር የከፈተ ነው። ትራምፕ ለሶማሌላንድ የሀገርነት ዕውቅና ለመስጠት አሁን ላይ ዝግጁ እንዳልሆኑ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶማሌላንድ የሰጡትን የሀገርነት ዕውቅና አሁን ላይ እንደማይከለክሉ ገልጸዋል። ውሳኔው ላይ ለመድረስ ከመካከለኛው ምስራቅ አጋሮች ጋር በቂ ጥናት ለማድረግ መወሰናቸውን ኒውዮርክ ታይምስ ዘግቧል። እስራኤል ባለፈው የመጀመሪያዋ ለሶማሌላንድ የሀገርነት ዕውቅና የሰጠች ሀገር ሆናለች። ኔታንያሁ በመጪው ሰኞ ከትራምፕ ጋር የሚገናኙ ሲሆን ይህንንም ጉዳይ ከፕሬዝዳንት ትራምፕ ጋር እንደሚወያዩበት ገልጸዋል። ጠቅላይ ሚኒስትር ኔታንያሁ ከሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ጋር ባደረጉት የቪዲዮ ውይይት ሶማሌላንድ የአብርሃም ስምምነት አባል ለመሆን ያላትን ፍላጎት ለትራምፕ እንደሚያሳውቁ ቃል ገብተዋል። ነገር ግን ትራምፕ ከኔታንያሁ ጋር ሲገናኙ ለጋዛ ሰርጥ ሰላም ስምምነት ጉዳይ እንደሚያስቀድሙ ነው የተናገሩት። ሶማሌላንድ የአሜሪካ የባህር ዳርቻ ላይ ወታደራዊ ሰፈር እንድትገነባም ፈቅዳለች የሚባለውን በተመለከተ ሁሉም ነገር እየተጠና ነው፣ ይህንንም መርምረን እንመለከታለን ሲሉ ለኒውዮርክ ታይምስ ተናግረዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ሰላም።